እግዚአብሔር አምላክ በዘመናት መካከል ሕዝቡን የሚያሳርፍበት በርካታ መንገድ አለ። ከነዚህም ውስጥ አንዱ የነቢያት አገልግሎት ነው። በሀገራችን አሁን ባለንበት ዘመን በርካታ ነቢያትም ተነስተዋል። ከነዚህም ነቢያት መካከል ነቢይ ታምሩ ጌታቸው አንዱ ሲሆን ነቢይ ታምሩ ጌታቸው እግዚአብሔር ከጠራው ጊዜ አንስቶ በጊዜውም አለጊዜውም ወንጌልን በመስራት በርካታ ዓመታትን አስቆጥሯል። ታሪኩ እንደዚህ ነው። ነቢይ ታምሩ ጌታቸው የትውልድ ስፍራ ሻሸመኔ ከተማ ሲሆን የኢለመንተሪና የሃይስኩል ትምህርታቸውንም በዚያው በሻሸመኔ ከተማ የተማሩ ሲሆን ነገር ግን በርካታ የቤተሰብ ኃላፊነት ያለባቸው ሰው ከመሆናቸው የተነሳ ከትምህርት ጎን ለጎን ብዙ ስራዎችን ይሰሩ ነበር። በጣም ወደው ከሚሰሩት ስራ መካከል አልፎም ለረጅም ጊዜ እየሰሩ የቆዩት ስራ የመካኒክነት ወይንም የጋራጅ ስራቸው ነበር። የእግዚአብሔር ሰው እግዚአብሔር በሰጠው ጥበብና አልፎም ከጌታ ድምፅ እየሰማ ብዙ ከባባድ የመኪና ችግሮችን መፍትሄ የሰጠ በከተማዋ ላይ ታዋቂ መካኒክ ሆነ። ብዙም ሳይቆይ ጌታ ለአገልግሎት እንደሚፈልገውና የጀመረውን ስራ አቁሞ ጌታን እንዲያገለግል ጥሪ ይቀርብለታል። እርሱ ግን ፈቃደኛ አልነበረም። ምክንያቱም በደንብ ሰርቶ ሀብታም ሆኖ የራሱንና የቤተሰቡን ሕይወት መቀየር ነበርና ህልሙ። ይሁን እንጂ ተናጋሪው ጌታ ነውና እርሱ ደግሞ ለዓላማው ጨካኝ አምላክ ስለሆነ በተለያየ መንገድ ምልክት ሰጥቶት ከሻሸመኔ ወደ አዲስ አበባ መጣ። አጠር ያለች ቆይታ ከነቢይ ታምሩ ጌታቸው ጋር አድርገን እንመለሳለን። ነቢይ ታምሩ ጌታቸው እባላለሁ። የክርስቶስ ፈለግ ቤተክርስቲያን ባላደራ ስሆን የትውልድ ቦታዬ ሻሸመኔ ይባላል። ያደኩባት ቤተክርስቲያን ሙሉ ወንጌል ትባላለች። ጌታን ያገኘሁበት አጋጣሚ በመዝሙር ነው። መዝሙር ሰማ ነበር። ሰማው መዝሙር ግሩም ይባላል እና የግሩም መዝሙር ይባላል። አባባ አባባ የልጅህን ጩኸት ስማ ልጄን ይሰማሃል የሚል መዝሙር ስሰማ እኔ ከእናቴ ጋር ነው ያደኩት። የአባት ፍቅር ብዙ አላውቅም። በዛ ውስጥ የእግዚአብሔርን አባትነት ዝም ብሎ መዝሙሩ ላይ በጣም ነው ኢምፕረስድ ሆኜ በጣም ደስ እያለኝ መዝሙሩን ወደዋለሁ። እያለቀስኩ ሰማለሁ። ድንገት የነፍስ አባታችን እኛ ቤት ሲገቡ ድንገት እናቴ መዝሙሩ ዝጋለች። ስጋው ስትለኝ ለምን አለ ስጋው አለችኝና መታዘጋቸው አባ አልኳቸው። የእናቴ ነፍስ አባት እርሱ ነው። የእርሱ ነፍስ አባት ማን ነው? እግዚአብሔር ነው። ለምን ለእናቴ አይሆንም ስላቸው ይሄ ልጅ መናፍቅ ሆኗል። በዛን ሰዓት ደግሞ እኔ ጴንጤ በአይኔ የምጠላበት ከ7 ዓመቴ ጀምሮ በቤተ ክርስቲያን ውስጥ ነው ያደግኩት። ያንን ያደግኩበት ድቁናም የተቀበልኩት ዝዋይ ሀገረ ስብከት በሚባል ጎርጎሪዎስ በሚባሉ መጥተው ያኔ በልጅነታችን በሳቸው እጅ ላይ ነው ድቁናን የተቀበልኩት። ቤተ ክርስቲያን ውስጥ አቦስቶ ሚካኤል ይባላል። እዛ ውስጥ ነው ያደግኩት። እኛ አባቴ ነፍስ አባታችን መጡ። የእርሱ ነፍስ አባት ማን ነው? እግዚአብሔር አለ። ለእናቴ ለምን አይሆኑ ሲል ይሄ ልጅ ጴንጤ ሆነዋል መናፍቅ ነው ሲሉ ጴንጤዎች ምን ማለት ነው ብዬ የዛኔ አንድ ብቻ ነው ሙሉ ወንጌል ያለው። በዚህ አጋጣሚ አንድ አብሮኝ ጋራጅ የሚሰራ ልጅ ምንጩ የሚባል ልጅ ጴንጤ ነው ትወስደኛለህ አልኩት። አላመነም። በቃሽ ወስዳለሁ አለኝ። ሄድን። የዛን ቀን ጌታን ተቀበልኩ። ውስጤ ደስታ ገባ። የዛን ቀን እያለቀስኩ መንፈስ ቅዱስን አገኘሁት። አንድ ሴት አለች እኛ አካባቢ ጴንጤ ናቸው። እነሱ ላይ ድንጋይ እየወረወርኩ ሁሉ አስቸግራለሁ። ያ ወሬ ቀድሞ ቤታችን ገብቶ ድንገት እናቴን ስታይ አንቺ ቤትም ጌታ ገባ እልልልልልላለች። አንቺ ቤት ጌታ ገባለች። የምን ጌታ ነው እያለች ከቸርች ስመጣ የጠበቀኝ ግን ሌላ ነገር ነው። ወንድሜ በፍልጥ ነው ያሳደኝ የሞከረው። እናቴ ግን ልታቆም ትችላለህ ብላ ለመነች። አላቅም። ውስጤ ደስታ አለ፣ አለቅሳለሁ። ኢየሱስ የሚባለው አምላክ ደስታ ነው። ኮንፊደንሴን ጨመረው። ይቺ ናት ጥያቄ፣ ሌላ ጥያቄ። የእርሱ ነፍስ አባት እግዚአብሔር ነው። ለእናቴ ለምን አይሆን? ይቺን መመለስ አልቻልኩም። በዛ አጋጣሚ ከቤት ተባረርኩ። ኢየሱስ ክርስቶስ የሚታይባት መንፈሳዊ እናት ሙሉ ትባላለች። ኢየሱስን የማይባት እናት እሷ ቤት ተከራይቼ ገባሁ። ከዛ በኋላ አሁን የሚታየውን ታምሩ በልዩነት እየታገሰች የተለያየ ነገሮችን እየረዳች በመንፈሳዊ ነገር እዚህ ጋር ደረስኩ ማለት ነው። ደህንነት ያስተማሩኝ አህመዲን ይባላሉ። ከሙስሊም የመጡ ናቸው። በጣም በዚሁ አጋጣሚ መምህሬን
አመዲንን እግዚአብሔር ዘመኑን ይባርክ። የኢየሱስን ስም እዛ ውስጥ ጠንከር አድርገው ደህንነት እዛ ጋር በደንብ አድርገው አስተማሩኝ። ደቀ መዝሙርም እዛውን የተማርኩት ሲኳየር በሚባል ሙሉ ወንጌል ላይ እጩ በመሆን የሄድኩ ያው ገራጅም ላይ ስለሆንኩ የአገልግሎት መስመር ውስጥ የገባሁት ወደ አገልግሎት። ከዚህ ሁሉ በኋላ እግዚአብሔር አምላክ ነቢይ ታምሩ ጌታቸውን በሙሉ ጊዜ እንዲያገለግል ይናገረውና ከሚወደው የጋራጅ ስራ ወጥቶ ዛሬ 7ኛ ዓመት የሞላትን የክርስቶስ ፈለግ ቤተ ክርስቲያን ራእይ እንዲጀምር ይናገረዋል። ዳዊትን በበግ እረኝነት ከአንበሳና ከድብ ጋር እያታገለ ያሰለጠነው እግዚአብሔር ለነቢይ ታምሩም በጋራጅ ውስጥ ሰዎችን ልክ እንደዚህ ፈርሰውና ወድቀው ሲመጡ እንዴት እንደሚጠገኑ ሲያሰለጥነውና ሲያስተምረው ስለቆየ እነሆ የፈረሰውን ቅጥር ታድሳለህ፣ በአንተ ብዙዎችን አጽናናለሁ ብሎ አንድ ሌሊት ጌታ ተናገረው። ከዛም በአንዲት አፈር ቤት ውስጥ ከሁለቱ ወዳጆቹ ጋር የክርስቶስ ፈለግ ቤተ ክርስቲያንን ጀመረ። በህይወቴ ላይ የሆነው አንድ ነገር ነው። ሻሸመኔ አለምነህ ጀንበሩ የሚባል አገልጋይ ምስጋና ቸርች ለአገልግሎት አጋጣሚ እድሉን አግኝቼ እኔ አገልጋይ መሆን ፈልገው የምስኪን የድሃ ልጅ ስለነበርኩኝ ስራዬን ሰርቼ ጀግና ሆኜ መውጣትና ትልቅ ደረጃ መሆን ነው ህልሜ። የእግዚአብሔር ሰው ግን አጋጣሚ ከሩም በሚወጣበት ወደ ፕሮግራም ለሚሄድበት አጋጣሚ ጆ ሲገባ ተገናኝተን እንዲህ አለኝ፣ እግዚአብሔር ይቀባሃል፣ አገልጋይ ትሆናለህ፣ በኃይል ያስነሳል፣ ለብዙዎች አባት ትሆናለህ። ከሻሸመኔ ምድር ወደ አዲስ አበባ ልገባ ስል ሻሸመኔ አንድ ሲሳይ የሚባል ነቢይ ሲሳይ ይባላል እና እሱ ገራጅ መጣ። ሻሸመኔ የራሴ ገራጅ መጣና መንፈስ ቅዱስ ጨርሷል፣ ትወጣለህ አትወጣም ይላል አለ እና የዛኔ ቁጥር ስፍር የለውም፣ የህዝብ መኪና ነው፣ ባስ ነው የምሰራው። ብዙ አንተ ሰው የእብድነ እንዲያይ አልሄድም ብለው አዲስ አበባ ለመኖርም አይደለም ዕቃ ገዝቼ እንኳን 5 ደቂቃ መቀመጥ አልፈልግም። በጣም ሀገሬን እወዳለሁ። ሻሸመኔ በጣም ልዩ ፍቅር አለኝ። ድንገት እሱ ሰውዬ አውርተን ምን ብለን 2 ደቂቃ ገራጄ ፊት ለፊት ቁርስ ደርሷል ብሎ ልበላ ስገባ ባጃጅ ቲጋ ይሰነጠቃል። ከዛ ልቤንም መታኝና ሆስፒታል ገባ። መጥቶ መጠየቅ አይደለም ያለው፣ ብትሞት ይሻላል ትወጣለህ፣ ትሞታለህ። አሁን ሰው መጠየቅ ነው አይደል ያለው። ጌታ ትወጣለህ ትሞታለህ ይላል። ከዛ በቃ እወጣለሁ አልኩ። የጌታን ድምፅ ሰምቼ ያው በባሪያው ሲያጸና ጥዬ ነው የወጣሁት። አዲስ አበባ ገባሁ። አዲስ አበባም እግዚአብሔር ይመስገን ገራጅ ለራሴ መስራት ጀመርኩ። ግን ልዩ አጋጣሚ ብዬ ማስባ እግዚአብሔር ብዙ ነገር ይለኛል። የመንፈስ ቅዱስ ኢንካውንተር ሆሊ ስፒሪት መጥቶ የነካኝ አንድ አባት ናቸው። ቸራሊያ አካባቢ ገራጅ እየሰራው ከደብረ ዘይት ነው የመጣሁት ነው ያለው። መፍቻውን ወርውረዋል። ጌታ ከዚህ ቀን ጀምሮ ነብይ አድርጌ ዓለም ይሰማሃል፣ ብዙ ሰው በህይወት ይፈወሳል ብለው ዘይት ቀቡኝ። ገራጅ ነው። ከነቱ ታየ ተንበርክኬ ቀቡኝ። መፍቻ አስወረወረ። የእውነት በሕያው በእግዚአብሔር ፊት አይኔ ተከፈተ። ታምሩ ምሰራውን ብራቃለሁ። ስጸልይ የእግዚአብሔር ቃል ይገለጥልኛል። ይሄን ልበስ ይለኛል፣ እንዲሁን ይለኛል። መልአክ ይሁኑ ከዛን ቀን በኋላ አይቻቸውም አላውቅም። ጸለዩልኝ። ገራጄ መጥተው ጸለዩ፣ ባረኩኝ፣ ሄዱ። ጌታ ልኮኝ ነው ብሎ ከጾም ጸሎት ወጥቼ ነው ልጄ ብለው ባረኩኝ፣ ሄዱ። በዚህ ዘመን ትልቅ ፖዚሽን ላይ ያሉ ሰዎች አብረውኝ የሆኑ ሰዎች አሉ። የሞተ በህይወት የማረሳው ከአንድ እህት ጋር ለቅሶ የተዘጋጀ መንፈስ ቅዱስ ስትፈሉ ይላል፣ ግቡ በሉ ይላል እና ነው ሄደ። ትዝ ይለኛል የዛን ጊዜ ልጁ ከሐዋሳ ዩኒቨርሲቲ መጥቶ ካንሰር፣ የጉበት ካንሰር እሱ ነው ለመጀመሪያ ጊዜ ጸልዬ ተፈወሰ። የሞተ ተነሳ ማለት ነው። ከዛ አረሳው። እዛ ውስጥ ከ50 ሰው በላይ እያለቀሰ ጌታን ተቀበለ። በዛ አይነት መንፈስ እያገለገልኩ ሳላቀው በጣም ነቢያቶች ተነስተዋል፣ ሐዋርያቶች ተነስተዋል። ስራ ሄጄ እሰራለሁ፣ ግን ስራ ከምሰራ ይልቅ አገልግሎት ይሰባ አገልግሎቱ እያወጣ ይመጣ ከስራ። በዛ መካከል አንድ ነገር ተናገርኩ። አግባ ሚል በዛ ትዳር ላይ እኔን አግባኝ ሚል አለ፣ እህቴን አግባ ሚል አለ፣ ልጄን አግባ ሚል አለ። ጌታን አንድ ነገር ጠየቅኩት። ግማሽ አንተን ግማሽ ሰው ከማገለግል ሙሉ በሙሉ ዳረኝና ላገልግልህ። 2 ዓመት ከዳርከኝ በኋላ ከ2 ዓመት በኋላ አገለግልሃለሁ። ይህ ጾም ጸሎት። ይህንን ቅባት ግን በስራ ለውጠው፣ በቢዝነስ ቀይርልኝ። 1 ወር ጾም ጸሎት ደብረ ዘይት ቃለ ሕይወት። እዛ ውስጥ እንዳልኩት እግዚአብሔር ቸር ነው። አንድ እህት መጣች፣ ያስፈልገኝን ነገር አሟላችልኝና ወደ ስራ የተመለስኩ። በሰፊ ኮምፒውተራይዝድ እየሰራው
በክልል ኢትዮጵያ ሙሉ ያልደረስኩበት የለም። ከውጭ ኬንያ፣ ደቡብ ሱዳን፣ ጅቡቲ ድረስ ግን እኚህን ሁሉ የምሰራው በመገለጥ ነው። እንደዚህ ነው ይለኛል። ኮምፒውተር ሰክቶ ያቃታቸውን እኔ ሄጄ በደቂቃ ሰራ። ደቡብ ሱዳን ሀገር ላይ ሲሄድ በግል ሄሊኮፕተር ነው ይዘውኝ ሄዱት። ማሽን ያዝኩት ምናምን የለም፣ ጥቃቅን ሜትሮች ነው ያዝኩት። ግን ያው ጌታ የ20 ብር ዕቃ ግዛ ብሎኛል እና እሷን ገዝቻለሁ። ያው ገራጅ ስትሰራ ቶሎ ከሰራ ብር አይከፍሉ። እንደዛ እንዳይሆን ሰውየውን በዛ ፀሐይ ላይ አዞረዋል። ሲሰለቸው ወደዛ ሲሄድ ጌታ ያለኝን ዕቃ ወሰድኩና ተሰካት። የ20 ብር ሴንሰር ነበር፣ ራዲያተር ውስጥ ሴንሰር አለ። ማሽኑ ውሃ ትንሽ ከጎደለ እንዳይነሳ፣ ዘይት ከጎደለ እንዳይነሳ፣ ዳሜጅ እንዳይሆን። የአሜሪካ ነው። ያን ሴቭ የሚያደርግ ኮምፒውተር የሚያደርግ ነው እና የእሷ ነገር ተነቅላ ነው ፌርሟ። እሷን አስተካከልኩ፣ ተነሳ፣ ትልቅ ክፍያ ተከፈለኝ ማለት። በዚህ መካከል እያለው 2008 መስከረም 30 የአሁኑ መስከረም 30 ሲመጣ በትዳር 10 ዓመት ይኖረኛል። ያኔ ዳረኝ ማለት ነው። ከዳርከኝ ከ2 ዓመት በኋላ ብዬ ለካ ቃል ገብቻ በጌታ ሁሉ ነገር መልካም እየሆነ እያለ ድንገት መንገድ ላይ እየሄድን ባለቤቴ ሀይሚ ትባላለች፣ በጣም መወዳት ማከብራት እናቴ ናት። ከሷ ጋር እየሄድን ድንገት ነው መንገድ ዛሬ አበቃ አለኝ አልኩ። ዛሬ አበቃ ስራ የሚባል አበቃ። በጌታ ፊት ነው ነገራቸው። እየሄድን ነው፣ እየሸኘችኝ ነው፣ ግን ስራው አብቅቷል። እዚህ ላል ከ2 ዓመት በኋላ አገለግላለሁ ብለኝ ሙሉ አገልግሎት። ከዛ በኋላ እኔ ታገለግለኛለሁ ያልክ ውጭ ሀገር ትሄዳለህ፣ ብዙ ነገሮች ላይ ትሰራለህ። ይህ እምነት የሌለባቸው እንደ ህንድ የተለያዩ ምናምን ሀገሮች ላይ እንደሚሄድ በእርግጥ እሱ እንደኔ አሳይቶ። በዚያው አጋጣሚ ያልነገርኩ ገራጅ ውስጥ እየሰራው 2 አይኔ ጠፍቶ ነበር። ሳላገባ በፊት የጌታን ድምፅ የሰማሁት ትልቁ እውሮኝ ነው። ምክንያቱም ድንገት አሲድ ሰልፈሪክ አሲድ ባትሪ ሰራለሁ የተቀመመ መስሎኝ ልጆቹን ቼክ ለማድረግ እስኪ አሲዱ መጥቷል ምናምን ብዬ ሳየው ድግ አለ። 2 አይኔ ላይ ገባ እና ይሄ የምታየው በሰበሰ። እውር ከሆነ በኋላ እውር መሆኑ ብቻ አይደለም፣ ይሄ በሰበሰ ይሸታል፣ ጠረናል። ለ6 ወር ያህል ነው እውር። በጣም በሚያሳዝን ሁኔታ በዚሁ አጋጣሚ ለእህት ለወንድሞቼ መናገር የምፈልገው አንድ ጉዳይ አለ። ካልተቀበላችሁት ይልቅ የተቀበላችሁት ይበልጣል። እኔ ዛሬ መኪና፣ ቤት ምን እንትን አልሰጠኝም ማለት ነው። ሽንት ቤት በስነ ስርዓት ሄዳችሁ ስትሸኑ ጌታ ይክበር። ለካ ሰው ሽንት ቤት ጎትቶ ይወስዳል። ለካ ሰው እጅ ላይ ትወድቃል። ሰው ህይወትን ይመራዋል። ይሄ ዓለም ለካ ይለያል። ስለዚህ በጣም አዝኜ በጣም ውስጥ ያልቅሱ አንድ ነገር ተናገር። እግዚአብሔር ሆይ ማላታይን ሞት እንኳን አታገኝ። ለካ ሞት ራሱ የእግዚአብሔር ፍቃድ የሆነ መሆኑ የገባኝ ሴጣን እንደማይገልኝ ያወቅኩት ለመሞት ማላታይን ገዝቶ የሚሰጠኝና ጠጥቼ መሞት ነው የምፈልገው። ሌላ ህይወት አለኝ ብዬ አላምንም። ግን ያው ጌታ ቸር ስለሆነ ታማኝ ስለሆነ ልክ ተንበርክኬ እያለቀስኩ ግደለኝ እያልኩ ስጸልይ የጌታን ድምፅ ሰማሁ። ፈውሳለሁ፣ የራሴ ያደርጋለኝ። እዛ ጋ ነው። በዚሁ አጋጣሚ በጣም መወዳት በጣም ማከብራት ምርጦቹ 7000 ጸጋ የምትባል ልጅ አለች። በየቦታው ፈውስን ለምትፈልጉ ሰዎች አንድ የምስራች እናገራለሁ። ፈውስ አለበት የተባለ ሁሉ ይቻላል። ለካ እፈውሳለሁ ያለው ቃል ነው ቢፈውስ። ይህን አወቅኩኝና ሚኒሊክ ሄድን። ስጋው ቼክ ተደረገ። ከዚህ ናሙና ተወሰደ። ሊወሰድ ሊሰራ ይሄ ስጋው ሊነሳ ይሸታልና ምርጦቹ 7000 ያኔ እዛ ጋር መዝሙር ቤት አላቸው። አንዳንዴ ወንጌል የምትሰሩ ሰዎች እግዚአብሔር ይባርካቸው። ኢየሱስ ውስጣችሁ ሳት ያለ ዝም አትበሉ። እኔ ያገኘኝ ኢየሱስ እንደዛ ነው። ፈውሴን ያገኘሁት እንደዛ ነውና አጋጣሚ እዛ ጋር መዝሙሯን ከፍታ ወንድሜ እግዚአብሔር ይወዳል ምናምን ትለኛለችና አንዴ እኔ ቤተሰብ የሆነ ሰው ሚኒሊክ ደርሰን የመጣን ካርድ ሊገዛ ይላል። ድንገት ሰው ገፋ ሲያደርገኝ ወደኩ። አነሳችኝና ኢየሱስ ይወዳል ወንድሜ ምናምን አለች። እኔ እኮ በጌታ ነኝ አልኳት። ስላት አንድ ነገር አለችኝ። እኔ ረጅም ዓመት ሳልወልድ ቀርቼ ይህን ዘይት ጸልዬ ተቀብቼ ወልጃለሁ። ስለዚህ እሱን ቀባሃል፣ ካልተፈወስክ እኔ እግዚአብሔርን አላምንም። በዚሁ አጋጣሚ ዘመናዊ ይባረክ ያንን ቁስል ሳትጸየፍ ዘይት ቀባች እና ቀባች። ምንም የለም ሄድኩኝ፣ ምንም የለም። ሊረጋጋ ሲል ግን ጌታ መጣ። በህይወት ዘመን ያለ ሰው እና ድንገት ወደ ሽንት ቤት ልሄድ ሲል ሳሪስ አካባቢ ነበር ያለ። አንድ እጅ ነው እዚህ ጋር የመታኝ በኃይለኛ። ሽንት ቤት አድርሰኝ ብዬ አንድ ወዳጄ ላይ ያስገባኝ ሲል እዚህ ጋር ነው የመታኝ።
2 ግብብዳ ስጋ ከዓይኔ ላይ ወደቀ። ያለ ቁስል ያለ ምናምን ዋልኩኝ። ምንድነው ሰው ሁሉ ወጣ ምን አየ፣ ጌታ አየ። ወደ እሷ ጋር እያየው ሲሄድ ፌንት ሆነች። ደነገጡ። ትላንት እንትን ያለው ቼክ ይደረግ እንዴት በዚህ ቅስፈት ሐኪሞች አዩት። መነጽር አልታዘዘልኝም ያዋራ ጌታ ሲፈውስ። ይህን ራእይ የተቀበልኩት ድንገት ግን ማለዳ ሁል ጊዜ ሌሊት እንጸልያለሁ 7 ሰዓት ጀምሮ ደስ የሚል ዛሬ ደግሞ የተያያዝን አሁን ወደ 20 ዓመት 22 ዓመት ይሆነዋል። የሌሊት 9 ሰዓት ሰንሰለት ጸሎት የሚባል አለ ሻሸመኔ ድሮ ምን አሁንም አለን አብረን ከነሱ ጋር ሌሊት ልጸልይ ስነሳ ጌታ እንዲህ አለኝ፣ ዛሬ የክርስቶስ ፈለግ ቤተክርስቲያን የምትባል እሰጥሃለሁ። ፈለግ ማለት ክርስቶስን ማሳየት ክርስቶስን ማየት የምትሆን ቤተክርስቲያን እሰጥሃለሁ። ስለዚህ ይሄን ራእይ በትልቅ ስራ ትሰራልኝ ለኔ ስለምትሰራልኝ ለራሴ የሆነ ቤተክርስቲያን አምኛለሁ። ታገለግላለህ። ይህንን መመራበት አቅምም ብቃትም የለኝ። ድንገት ከባለቤቴ ጋር ልሸኘኝ ወጣች። ዛሬ ስራ ይቆማል፣ ዛሬ ይጀምራል። እንዳልኩ ከ2 ዓመት በፊት አቆማለሁ ዳረኝ ብዬው አልቅሻለሁ። ከዘመናት በፊት ረጅም ዓመት በኋላ ነው መጥቶ 2 ዓመቱ ሞልቷል። ካገባ ከ2 ዓመት በኋላ አይደል ያልከኝ? አሁን አገልግሎት ትጀምራለህ። እኔ እንደ ድሮ የምትመቸው አገልግሎት አለ ይልሃል እግዚአብሔር ብለዋል። እዚህ እያልኩ እንደ ድሮ ያገለግላለሁ። እየሰራውም እያገለገልኩ ነው። ነገር ግን በሙሉ ጊዜ ያገለግላለሁ ብዬ ነው ማስበው እንጂ ቤተክርስቲያንን ግን በኃላፊነት ወስጄ አገለግላለሁ ብዬ አላስብም። ምክንያቱም 2 ቀን በጣም ከጌታ ጋር ያለቀስኩበትና የተጣላ ነው ጊዜ እዛ ጋር ጌታ ሆይ ገራጅ ሰርቼ አጥፍቼ የሆነችን ነገር አድርጌ መጥቼ ቤተክርስቲያን ንስሐ ገባለሁ። ኧረ እባክህ ብዬ 2 ቀን አለ። እግዚአብሔር ግን አንድ ነገር ያሳስራል። የእግዚአብሔር መንፈስ የጥበብ የእውቀት የማስተዋል ራስን የመግዛት መንፈስ አለና ፍየል ከነብር ጋር አንበሳ ከጥጃ ጋር ሕፃን ልጅ በፉኝት ጉድጓድ ይጫወታል ይላል። ወረድ ስትል ሕፃን ልጅ ግን ይመራቸዋል። አንተ ልጅነት ብቻ ያስፈልገኛል፣ እኔ እመራዋለሁ። መንፈሴ ካለ ለመንፈስ ቅዱስ እውቅናና ክብር ስጥ፣ እኔ እመራዋለሁ በሚል በዛ የክርስቶስ ፈለግ ቤተክርስቲያንን ራእይ ሰጠኝ። ሲሰጠኝ ግን አንድ ነገር አስጠነቀቀኝ። ብዙ ቤተክርስቲያን ወይም የኢትዮጵያ ቤተክርስቲያን ላይ ውጪ ኢየሱስ ጌታ ነው ብላ ትመሰክራለች። ቤቷ ውስጥ የሚደክሙት እየደበደበች እየገረፈች አስወጣለች። ይሄንን ባንተ ሰብራለሁ፣ ይሄንን ባንተ እበቀላለሁ። ስለዚህ ገራጅ ነው፣ መሰሪያ ቤት፣ መፎሻ ቤት ነው አለኝና ይሄን ራእይ ስሰጥ ብሎ የመጀመሪያው ፈተና አረሳውም። አባትና ልጅ ተጋብተው ነው የመጡት። አባትና ልጅ ተጋብተው በመንፈስ ተይዘዋል። 7 ዓመት ነው አብረው የኖሩት በህይወት ውስጥ። ጌታ ግን ምን አይነት ፍቅር እንደሆነ የምታውቀው ወዳቸዋለሁ ይላል። እኔ ዛኔ በጣም ነው ያለቀስኩት። ምን ያህል እኔ እንዳልኩ ሙሉ ወንጌል ነው ያደግኩት። በኢየሱስ ስም ነው በጌታ በኢየሱስ ስም ወዳቸዋለሁ። አትርሳው። ቤቱ ገራጅ መጸለይ ጀመር። እውነት ደስ የሚል ግን ድንገት እግዚአብሔር ረዳኝና መንፈሱ ማኒፌስት አረገ። ሳይ በእንጨት የተጠቀለለ ቤታቸው ላይ የተቀመጠ 2 እንትን አሳዩ በመገለጥ ቀጥታ ቤታቸውን ሄድኩት። ሄደን ገመዱን ስንፈታው ሳለያያቸው ዲሊቨር ሆኑ፣ ነፃ ወጡ። ከዛ በኋላ ደስ የሚል ግን ተጋብተው መኖራቸውንም አያውቁ። አባትና ልጅ ሆነው እንደሚኖሩ ነው የሚያውቁት መንፈሱ። ከዛ ጊዜ በኋላ እኔም እንደ አዲስ ኢየሱስን ተቀበልኩት። በቃ ምን ያህል ጥልቅ ፍቅር አለው፣ ምን ያህል ፍቅር አለው የሚለው ባለ ትዕግስት ሚስጥራትን በመደበቅ ልብስ ከሸፈነው ይልቅ እኔ የሸፈንኩት ይበልጣል። ስለዚህ አደራ ማንንም ትልልቅ ነገር መጥቶ ቢነግርህ ለእኔ እንደነገርኩ እኔ እንደሰማው አድርገህ የብዙዎች መጽናኛ እንድትሆንልን ይፈልጋል። ከዛ በኋላ ይህን ራእይ የክርስቶስ ፈለግ ነው፣ የክርስቶስ ሕይወት፣ የክርስቶስ ፈለግ፣ የክርስቶስ ዱካ፣ የክርስቶስን አካሄድ፣ የክርስቶስን ምሕረት በማድረግ ይህን ራእይ ታስከተልኛለህ ብሎ ራእዩን በዚህ ሰዓት 2009 ላይ ሰጠኝ። እንዲህ ካለኝ ራእዩን ከተቀበልኩ በኋላ ሙሴ ቼክ አድርጎ እና እኔም ቼክ ማድረግ አለብኝ። የሰው ሕዝብ ይዤ ገደል እንዳልገባ የቱ ጋር እንደማደርስ ታምሩ እውቀቴ ነው። እኔ ታምሩን አላምነው። ስለ ታምሩ ግን አንተን አምነው። ትላንት የረዳኸው እግዚአብሔር፣ ትላንት የደገፍከው እግዚአብሔር፣ ትላንት ያገዝከው እግዚአብሔር ነገም እንደምትረዳው አምነው። ስለዚህ አንተን አምናለሁ። 2 ዓመት ቼክ ማድረግ እፈልጋለሁ አልኩት። ደስ የሚል ኢየሱስ ጮኸ ሰጠኝ። 2 ዓመት ቤት አልወጣም። ቤተሰቦቼም የሚያውቁት ገራጅ እንደምሰራ ፊልድ እንደምሰራ፣ የባለቤቴም ቤተሰቦች የሚያውቁት ፊልድ እንደምሰራ ስራ እንደምሰራ ነው። እኔ ግን ቤት ቁጭ ብያለሁ። ለእኔ ከባዱ የራስ መኪና ብዙ ነገር የሆነ ሰውዬ እንዳለ ቆላልፎብኝ ስርስር አደረገው። ነገሮቼ ውልፍልፍ አደረገውና ቼክ አድርጌ ልውጣ። ምክንያቱም መሪው አንተ ካልሆንክ መሪ እኔ መሆን አልችልም፣ አንተ ከምትመራኝ ከሆነ ታደርሰኝ ብዬ ባልኩበት በዚህ ሰዓት ነው እግዚአብሔር ድንገት 2 ዓመት ድፍን ቁጭ አለ። ይመጣል፣ እህሉ ተፈጭቶ ይመጣል። በህይወት ዘመኔ አልረሳትም። አንድ ልጅ ናት፣ አረብ ሀገር ነው የምትኖረው። ሰው ቤት እየሰራች ለእኔ 2 ዓመት የቤት ኪራይ የከፈለችልኝ እየሰራች 2 ዓመት ሲሞላ ኧረ በእግዚአብሔር እላታለሁ
ለእኔ ትልቁ ከባድ በብዙ ገንዘብ በብዙ በረከት ውስጥ አለፍ የመጣው ሰውዬ ውጭ አድርጎ ምስኪን በምትመስል ልጅ እሷ እየተቀበልክ የቤት ኪራይ ነው። የምፈልገውን አላጣም፣ አንድም ነገር አላጣም። መኪና አስፈልግ አገኛለሁ፣ የሚያስፈልገኝ ነገር አገኛለሁ። ከባድ ፈተና ብዬ የማስበው ኢየሱስን ፈትኜ የወጣሁባቸው ልክ 2 ዓመት እንደሞላ ለልጅቷም አንድ ነገር ሆነ። እግዚአብሔር ቸር ነው፣ ታማኝ ስለሆነ ጨረሰ። እግዚአብሔር አልኳት ጨረሰ። እግዚአብሔር ልክ እሱን ስትጨርስ እሷን መጣች። እግዚአብሔር ተረዳኝ። አሜሪካን ሰው መጣ አግብቷት፣ እሷ አሁን አሜሪካ ትኖራለች። 3 ልጆችም ወልዳለች። እግዚአብሔር በቁራ ይቀልባል የሚለው ነገር አይቻልም። ለሚፈልገው ዓላማ ደግሞ አንበርክኮ እኔ ነኝ ማለት እኔ በህይወት ዘመኔ የሰዎችን የሁኔታዎችን መቀበል አልፈልግም። ነገር ግን በምን አየኸው ብትለኝ፣ በህይወት ላይ በምን አየኸው ብትለኝ ያየሁባቸው ጎዳናዎች አንድ ነገር ነው፣ ከባድ ፈተና በአገልግሎት። ከዛ የመጨረሻዋን ያው ስነግርህ እልህ የተያያዝንበት ከኢየሱስ ጋር አሁንም አሜሪካ፣ ካናዳ የዛሬ አገልጋይ አይደለሁም ብያለሁ። ብዙ ልጆች ወደ ውጭ ልኬያለሁ። አንድ ወዳጄ እግዚአብሔር ይባርካቸው፣ በጣም ማከብራቸው መወዳቸው፣ እግዚአብሔር ዘመናቸው ልጆቻቸውን ይባል፣ መጸልይበት ቦታ ሰጡኝ። በዛች ቦታ ሰጡኝና መጸለይ ጀመርኩ። እግዚአብሔር ቤተክርስቲያን ነው፣ ቸርች ነው። ነገር ግን ጌታ ሆይ ሁሉን አሜሪካ፣ ካናዳ፣ አውስትራሊያ አውቃለሁ፣ ብዙ ሰው አውቃለሁ። ነገር ግን ጃፓን የሚባልበት ሀገር አለ። አንተ ትክክለኛ ከሆንክ 10 ወንበርና ምንጣፍ ይግዛልኝ ከጃፓን ብዬ ጸለይኩ ማለት ነው። የመጨረሻ አሁንም የመጨረሻ መውጫ የመጨረሻ ስወጣ አንድ ወዳጅ አለኝ በጣም ወደው እግዚአብሔር ይባርከው። እሱ ጸለይን። ስንጸልይ ከጃፓን ሀገር ሰው ጋር እግዚአብሔር በሱ ተጠቀመና አገናኝ። ጋሽ ወርቁ ይባላል፣ ዶክተር ናቸው። እግዚአብሔር ዘመናቸው በብዙ ድሃዎችን በመደገፍ በብዙ ቤተክርስቲያን እዚህ ደረጃ እንድትደርስ ከጎኔ የነበሩ 10 ወንበርና ምንጣፍ ገዙ። የዛን ሰዓት እግዚአብሔር ጀመር። ይኸው ምትለውን ጀመር። እዛ አፈር ጠርጌ የራሴ ቀብቼ አፈራን ቤት ጀመር። ብዙ ነፍሳት ድነዋል። ቢያንስ በዚህ ዓመታት ውስጥ ከ5000 እስከ 6000 የሚያክል ነፍሳት ድነዋል። 1150 ድረስ የሚሆኑ ደግሞ እስከ 9ኛ ዙር ድረስ አስጠምቀን ለእግዚአብሔር በመክሊት አድርገን አብቅተን፣ በዛ ውስጥ ደግሞ ከብዙ ከመንገድ ያነሳናቸው እህቶች አሉ፣ ወንድሞች አሉ። ከአጉል ህይወት አውጥተን ራሳቸው እንዲችሉ አድርገን ከዛ ህይወት አውጥተን ቡናም የከፈቱ ችርቻሮ ነገር ሱቅ የከፈቱ ከተለያየ መውጣት ከማይችሉበት ህይወት ወጥተው የወጡ ብዙ እህቶች አሉ። እንዲሁም ጸጉር ሙያ አስተምረን ዱባይ፣ አረብ ሀገር ሄዱ ብዙ ልጆች አሉ። በዚህ ውስጥ ብዙ ወንጌልን ሰርተናል። እንዲሁ ደግሞ ቋሚ 120 ሰው እንረዳዋል። እንዲሁ ደግሞ ወረዳ 5 ቀበሌም ሰጥቶ ሆስፒታል የተኙ አንኮንሸስ የሆኑ ሰዎች ራሳቸው በየቤቱ ያሉ፣ ሁለተኛ መድኃኒት መግዛት የማይችሉ ጎፋ ኤሪያ ላይ በዚህ በደንብ ቤተክርስቲያኗ ከመንግስት ጀምሮ 4 አይነት ሽልማቶች አግኝተን ከካውንስሉም አግኝተናል፣ ከቤተ ክርስቲያንም አግኝተናል፣ ከተለያዩ ከፖሊስ፣ ከደህንነት፣ ከወረዳ 5 የተለያዩ ሽልማቶች የምስክር ወረቀቶች ተሰጥቶ፣ እንዲሁ ደግሞ ጆሹዋ የሚባል ሚኒስትሪ ከኛ ጋር ከውጭ ሀገር መጥተው በብዙ ከኛ ጋር ወንጌል ሊሰሩ ፕሮግራም አዘጋጅተው ወንጌል ሰርተዋል፣ አገልግለዋል እኛ ጋር። እንዲሁም ደግሞ ከመላው አውሮፓ የመጡ ከብራዚል የመጡ ታላላቅ የእግዚአብሔር ሰዎች መጥተው እኛ ጋር አገልግለዋል። ይሄ ሁሉ ዓመት ካሜራ እንዳታረጉ ብሎ ዘግተን በብዙ ዓመት በጓዳ ስንሰጥም ለሰው ታይታ አድርገን አናቅ፣ ስናደርግም እንዲና እንዲያርገን አናቅ፣ ለሰውም ታይታ አድርገነው አናቅ። ይሄንን የምንለው እግዚአብሔር ልዩ የሚያደርገው እንደውም ቸርቻችን ስልኮን ያጥፉ ጌታን ይስሙ፣ በስልክም ሆነ በተለያየ ነገር ቀረጻ አይቀረጽም። አሁን ግን ደግሞ እሳቱን ጊዜው መጣና እሳቱን አትደብቁ፣ ለብዙዎች ይትረፍ፣ ብዙዎች ይገናኙ። አሁን ጊዜ ነው። አሁን ደግሞ መልካሙን የኔን እጅ በእናንተ ገልጣል አውጡት ስላለን ነው አሁን ሚዲያ እንኳን የጀመረው እንጂ ሚዲያ ከጀመርን 1 ዓመት 6 ዓመት ያህል ደብቀን በውስጥ ስንሰራ ነበር። ምክንያቱም እሱ እንዲያየው፣ እሱ እንዲከብር፣ እሱ እንዲታይ ታፔላም አድርገን አናቅም የነበረው። ስልኮን ያጥፉ ጌታን ይስሙ ነው ያለው። እግዚአብሔር ያልጠራው ሰው አይምጣ ብለን ጸልየን እንደዛ ነው የምናደርገው። ዛሬ አብረን ያሌለን ነገር ግን አብሮ በመልካም እድል በመልካም ይህን ራዕይ ደግፈው ከኛ ጋር የነበሩ ልጆች እግዚአብሔር ዘመናቸውን ይባርክ። የብዙ ሰው አስተዋጽኦ ዋጋ የከፈልለት የክርስቶስን ሕይወት ያየሁበት ፍቅራቸውን፣ ምክራቸውን፣ ውዳቸውን፣ መልካምነታቸውን ያየሁ በዚህ 7 ዓመት ውስጥ እንደ ማንኛውም ቤተክርስቲያን ተዘግታ አይደለም። 24 ሰዓት ከ12 ሰዓት ጀምሮ ጸሎት አለ ማለት አለ። ማንም ሰው መጥቶ የሚጸልየው። ሁለተኛ ደግሞ ማንም ሰው የተጨነቀ ሰው መጥቶ ይጸልያል። የተባረኩ ወንድሞች እህቶች አሉ። እኔም ባለው ሰዓት እንጸልያለን፣ እነሱም ባለው ሰዓት ይጸልያሉ። በዚህ 7 ዓመት ውስጥ እግዚአብሔር መልካም ፍሬ ሰጠን ብለን በመንግስትም በአካባቢም ተጽዕኖ በልዩ ልዩ መልካም ስራ ረድቶን እዚህ ጋር ደርሰን በእግዚአብሔር እርዳታ የተጀመረችው ይህች ቤተ ክርስቲያን
እጅግ ብዙ አስደናቂ ተአምራትን አስተናግዳለች። ቁጥራቸው በሺዎች የሚቆጠሩ ነፍሳት ወደ ጌታ መጥተዋል። ብዙ ምቹ ባልሆነች ፀሐይና ዝናብ በሚፈራረቅባት ደሳሳ ቤት ውስጥ አስደናቂ ተአምራት ተገልጧል። ነገር ግን ይህን ሁሉ ተአምራት ለገበያ ሳታውል ስራውን ለሰራው ለታላቁ ጌታ ክብር በመስጠት ምንም አይነት ቀረጻ ሳይካሄድ ለቤተ ክርስቲያን ማስታወሻ ይሆን ዘንድ ጥቂት ፎቶና ቪዲዮ በስልክ ፋይል መደረግ ተችሏል። ይሁን እንጂ በወቅቱ ጌታ በባሪያው ሲሰራ በዓይናቸው ያዩ እንዲሁም እስከ ዛሬ ከእርሱ ጋር የቆዩ ጥቂት ምስክሮችን ወደ እናንተ ይዘን መጥተናል። ነቢይ ታምሩ በጣም የተወደደ አይነት ሰው ነው። ከአገልግሎት ባለፈ ከእሱ ጋር የነበረን ግንኙነት ፋሚሊ ለፋሚሊ የነበረ እና በጣም ትሁት፣ የእግዚአብሔርን ድምፅ ሰምቶ የሚራመድ እግዚአብሔር ካላለው የማይል ቆራጥ፣ ጨካኝ፣ ለእግዚአብሔር ስራ ራሱን ለይቶ ብዙ ነገር ሰውቶ ጌታን የሚያገለግል ሰው ነው። አባትም ከአባት በላይ የቅርብ በቃ ምንልሽ ውስጥሽን የሚረዳሽ ነገሮችሽን ለመፍታት የሚተጋ ሰው፣ ቅርብሽ የሆነ ሰው፣ ርህራሄ የሞላው ሰው አባን በዚህ ነው። በጣም ጸሎት ይወዳል፣ ለጸሎት ያለው ልብ። ሁለተኛው ደግሞ ለድሃ ያለው ልብ፣ በጣም ድሆችን ይወዳል፣ የተቸገሩትን። ሌላው በጣም የሚገፉትን በፍቅር አቅፎ ሲይዛቸው የክርስቶስ መልክ ማለት ነው። የክርስቶስን መልክ አየሁ። ከጅማሬ ጀምሮ አብሬ ነበርኩ። ቤተክርስቲያኗ ስትጀምር እንግዲህ 2 ሰው በ3 ሰው የተጀመረው ማለት ነው። ብዙ ትላልቅ ነገር እየተሰራ ቤተክርስቲያኗ ብዙ ድሆችን እየመገበች ብዙ ፈውስ ይካሄዳል፣ ብዙ ወንጌል ይሰበካል። ብዙዎች ደግሞ ወደ እግዚአብሔር መንግስት መጥተዋል እና ሰፊ ስራ ነው የተሰራው በቤተ ክርስቲያኑ። የእግዚአብሔር ሰው ነቢይ ታምሩ ጌታቸው ጋር የነበረው ጸጋ ግን የትም ቦታ ሰዎች ከየትም አቅጣጫ እየመጡ ይገለገሉ ነበር። አንድ ከሱ የማደንቅለት ባህሪው ምንድነው? ለሰው ግድ ይለዋል። ሰዎች ባሉበት ስፍራ ሄዶ ሆስፒታል ከሆኑ ሆስፒታል፣ ክፍለ ሀገር ከሆኑ ድራይቭ አድርጎ መኪና ተከራይቶ ያሉበት ድረስ ይሄዳል። ሄዶ ጸልዮላቸው ድነው ተፈውሰው መጥተው ይመሰክሩ ነበር። ትሁት ነው፣ ወንድማዊነት አለው። ተጨንቀሽ ብትመጪ ረፍት አግኝተሽ ነው የምትሄጂው፣ እንደነበረ አትመለሽ። ሰዎች ናቸው የጠቆሙ። ከመጣሁ በኋላ ወደ ሌላ ጋርም አልተመለስኩም። የእውነት እግዚአብሔር ያለበት ነገር ስለነበረ ጌታም ተናገረኝ። ብዙ ቸርቾች አይቻለሁ። እዚህ ቸርች ያለው በጣም ለየት ያለ ነገር ነው። ትክክለኛ እውነተኛ የሚጨበጥ የሚያዝ የሚነገርለት ያለ በብዙ ነገሩ ተባርክ ያለው የአባትነት ባህሪ ያለው ስታጠፊ ራሱ የሚታገስበት መንገድ ትዕግስቱ ራሱ በቃ ከክርስቶስ የተቀበለው ነገር በጣም ደስ ይላል። እውነተኛ አባት፣ መልካም የሆነ አባት፣ ትሁት የሆነ የሰዎች ሀዘን የሚገባው የሰዎች ቁስል የሚገባው ቢከፋኝ እንኳን አይዞሽ ብሎ እግዚአብሔር ያጽናናሻል ብሎ ብዙ ነገር ያየሁበት ነው። የእውነት አባቴ ነው፣ የእውነት ወንድሜ ነው፣ የእውነት ደግሞ እንደ እግዚአብሔር ሰው አገልጋይ ነው። በወንድምነት አጽናንቶኛል፣ በአባትነት ብዙ ነገርን መክሮኛል። እንደ እግዚአብሔር ሰው ደግሞ ብዙ ነገር የውስጤ ቁስል እስከሚፈወስ ድረስ የሆንኩበት ቦታ ነው። 18 ዓመት ጥያቄ ነበር። ያ ጥያቄ ተመልሶልኛል። እሱም እንደ እህት አድርጎ የሆነ ነገር እንትን ሲደርስብኝ ይሄ ሆኗል ካልኩት ወዲያውኑ መጥቶ ነገሮች እንዲፈቱ የሚያደርግልኝ። ስገባና ስቀመጥ ድንኳን ቤት ነው የመጣሁት። ስቀመጥ እሱ ያስተናግዳል፣ አገልጋዮቹን ወዲላና ምን እና ነብዩ የታለ ላለው እሱ እኮ ነው ሲሉኝ እንዴ የሚገርም ነው እንደዚህ ተቀላቅሎ ከናንተ ጋር አልኳቸው። ከዛ አገልግሎት ተጀመረና ድንኳን ስለነበረ በጣም ይሞቃልና እዛ ሙቀት ውስጥ ህዝቡ ተቀምጧል። እንዴ ይሄ ህዝብ እንዴት ነው እዚህ ቤት የሚቀመጠው በዚህ ሙቀት ስል በጣም ነበር የሚያገለግለው። በጣም ነበር የእግዚአብሔር መንፈስ የሚሰራው፣ ጸጋ ይገለጥ ነበር፣ ብዙ ሰዎች ይፈወሱ ነበርና ስንት ሰዓት እንደተቀመጥሽ አታውቂው። እና እኔም ሳላቅ ተዋሃድኩ ከዛ ነገር ጋርና አገልግሎ ቃል ሰብኮ ከወረደ በኋላ ለእያንዳንዱ ሰው ይጸልያልና እያንዳንዱን ሰው ያውቃል። ከዛ የእያንዳንዱን ደግሞ ችግር ሲሰማ ሲያማክሩ ሳይ ነገሩ እየገረመኝ መምጣት ጀመርኩና በጣም በብዙ ውጣ ውረድ ውስጥ አብረን ያሳለፍናቸው ጊዜያቶች ነበሩ። አብሮ ደግሞ የመጸለይ አብሮ የእግዚአብሔርን ቃል የመማማር በዛ ውስጥ ብዙ ነገሮችን አብረን አሳልፈናል። እኛ ጋም በነበረው አገልግሎት ተከታታይ ትምህርቶችን ያስተምር ነበር። ሁሉንም እኩል አይን የሚያይ ትሁት ነው። በዛ ላይ ደግሞ እግዚአብሔርን በጣም ይወዳል፣ አገልግሎቱን በጣም ያከብራል። ከብዙ አገልጋዮች ጋር ደግሞ ጎን ላይ ቆሞ የሚያግዝም አይነት ሰው ነው። በራእይ ሰዎች ጋር እግዚአብሔር ሲልከው ኦፍኮርስ አካባቢው ላይ ያለ ሰዎች ይሄን ሊቀበሉት አይችሉም። አትሂድ እንደዚህ ነው የሚሉት። ምክንያቱም አንዳንድ መልእክቶች ሲመጡ አጠር ያሉ ስለሆኑ መሸከም የሚችል በእግዚአብሔር ቃል የበሰለ ሰው ያስፈልግ ነበርና ዋጋ ከፍሎ ያሉበት ደረጃ ሄዶ
ድረስ ሄዶ እስከ ጅጅጋ አልፎ ሶማሌ ጠረፍ ላይ ድረስ ሄዶ ያገለገለበትን ጊዜ አስታውሳለሁና በመልእክት ብቻ ቦታውን ሳያውቀው ሰዎቹን ሳያውቃቸው በመልእክት ሄዶ ያገለገለበት ጊዜ አለና እነዚህን ነገሮች ስላየው ይሄ ራእይ ወደ መሬት ወርዶ ሰዎች መጠቀም አለባቸው በሚል ቀጥታ ከፍተኛ ውሳኔ ወሰነ። እሱ ጋር ያየሁበት ኳሊቲና የነካኝ ምንም ነገር በጸሎት ይመለሳል ብሎ ያምናል። ትልቁ ሌላው ጊፍት ያየሁት እሱ ጋር ምንድነው ለሰዎች ግድ ይለዋል ያልኩት ነገር። ሰዎችን ተከታትሎ ሆስፒታል አንዴ ጸልዮ አይደለም ይሄ 3 4 5 6 ሄዶ እስከ መጨረሻ ካልጋ እስኪነሱ ድረስ ተከታትሎ ሰው ይሆናሉ ሰዎቹ። በእርግጥም እምነት የሚዳብር ነገር ስለሆነ በጸሎትና በእግዚአብሔር ቃል ሰው በጣም እየጠነከረ ሲመጣ ላዩ ላይ የእግዚአብሔር ቃል ሲለቀቅበት ሰው መዳን ይጀምራል፣ መፈወስ ይጀምራል። ይሄንን አምናለሁና ይሄን ነው የሚያደርገው። እሱ ባህሪው የማይቀያየር ሁል ጊዜ ተመሳሳይ የሆነ ሰው ማለት ነው። ትላንትናም ዛሬም አንድ አይነት የሆነ ሰውና የሚገርም ምን ያስደንቀኛል የሱ ባህሪና ሁሌ የማይቀያየር ትህትናው፣ መልካምነቱ፣ እንደገና ደግሞ አዛኝነቱ፣ ለድሃ የሚረዳ ብዙ ነገር ብቻ በቸርች ላይ ብዙ ሰው ያውቀዋል። የማይለዋወጥ ባህሪ ያለው ሰው ነው። አገልግሎቱም እንደዛው ነው። አገልግሎቱም የሚገርምሽ ሙታን ሁሉ በእጁ ሲነሳ ብዙ ፈውሶችን ኮቪድ ገና ሲጀመር ራሱ እየሄደ በኮቪድ እንኳን ይጸልይ ነበር እና ብዙ ሰው ከኮቪድ ነፃ ወጥቷል። ከእግዚአብሔር ሰው ነቢይ ታምሩ ጋር የምንተዋወቀው ከዛሬ 10 ዓመት በፊት ነው። እኔ በምሰራበት ጋራጅ ውስጥ ኤሌክትሪሽያን ባለሙያነት ያገለግል ነበረ። እኛ ጋር ከመምጣቱ በፊት ሻሸመኔ ነበረ። እኛ ጋራጅ ውስጥ በምንሰራ ሰዓት ሁል ጊዜ ከሰኞ እስከ ቅዳሜ ከ6 ሰዓት እስከ 8 ሰዓት በእግዚአብሔር ፊት የምንሆንበት የጸሎት ጊዜ አለን። አጋጣሚ ሆኖ ስራ ኖሮት ከሌላ ወደ ሌላ ቦታ ካልሄደ በስተቀር ሁል ጊዜ እዛ ቦታ ላይ አብረን እንጸልያለን። በቃሊቲ ባለው በዚህ ጋራጅ ውስጥ ማለት ነው። እግዚአብሔርን በጣም የሚወድ ጸሎት የሚወድ አብረን እየተነቃቃን የምንጸልይ የእግዚአብሔር ሰው ነው። ታሜ የእግዚአብሔርን ቃል ይወዳል፣ ጸሎት ይወዳል፣ ህብረት ማድረግ ይወዳል። ካየሁት ጀምሮ ምንም ክፋት የለበትም። የዋህ ነው፣ ለስራው ታታሪ ነው። ይሄን ነው እንግዲህ በጋራዥ ህይወታችንን ስናሳልፍ የነበረው። በኋላ ላይ ወደ ሌላ ስራ ከኛ ጋራዥ ወጣና ሌላ ቦታ ሄደ። በመሃል ለረጅም ጊዜ ደግሞ ከ1 ለ3 ለ4 ዓመት ተለያየን። በኋላ ላይ እኔ ታሜን ያየሁት በዩቲዩብ ላይ እንደዚህ ሶሻል ሚዲያ ላይ አየሁትና ደወልኩለት። እኔ ከዛ በፊት እንደዚህ አገልግሎት መጀመሩን አላቅም ነበረ። በኋላ ተደዋውለን ተገናኝተን የሆነውን ነገር እግዚአብሔር አሁን በሱ እየሰራ ያለውን ነገር አይቼ በጣም በመገረም በነገራችን ላይ በዛን ወቅትም ስንጸልይ እግዚአብሔር በሱ አልፎ አንዳንድ ነገር ይናገራል። እኛ ብዙ አላስተዋልንም እንጂ እሱ የሚናገራቸው ጠጠር ያሉ የእግዚአብሔር ቃላት ነበሩና የእግዚአብሔር አፍ መሆኑን በፊትም ያስታውቅ ነበር ልጁ እና አሁን በደረሰበት ደግሞ እግዚአብሔር በእጁ የሚሰራቸውን ታላላቅ ተአምራቶችን ስናይ ደግሞ በጣም እጅግ እግዚአብሔር እናመሰግናለን። የእግዚአብሔር ሰው ነቢይ ታምሩ ጌታቸው እግዚአብሔር በሰጠው ራእይ ማገልገሉን በታማኝነት ሲቀጥል በየጊዜው በርካታ ድሎችን ጌታ ይሰጠው ጀመር። ገና የወንጌል እሳት በውስጡ መቀጣጠል ሲጀምር በሬዲዮ የወንጌል አገልግሎት በሳምንት 1 ቀን ለረጅም ጊዜ ሲያስተምር የቆየ ሲሆን ከዛም አልፎ በተቀበለው ራእይ መሰረት በተከላት ቤተ ክርስቲያን ውስጥም የጌታ እጅ በእርሱ ላይ በኃይል ተገልጧል። በአፈር ቤትም ብዙዎች ከሚገለጠው የእግዚአብሔር ክብር የተነሳ ፀሐይና ዝናብ እየተፈራረቀባቸው አገልግሎቱን ይከታተሉ ነበር። ነገር ግን ብዙም ሳይቆይ በእግዚአብሔር እርዳታ ለቅዱሳን መጠለያ እንዲሆን ከቤተ ክርስቲያኒቱ አብሮ ሰራተኞች ቅዱሳን ጋር በመሆን የማምለኪያ ድንኳን በመስራት አገልግሎቷን ቀጥላለች። በዚህ ወቅት በአፈር ቤት ያለምንም ሙዚቃ መሳሪያ እግዚአብሔር በእውነትና በመንፈስ በኃይል ይመለክ ነበር። ነገር ግን አገልግሎቱ አሁንም እየሰፋ ከመምጣቱ የተነሳ ወደ ተሻለ ስፍራ መዘዋወር የግድ ሆነ። ታዲያ በአሁኑ ሰዓት ቤተ ክርስቲያኒቱ አሁን ያለችበትን የማምለኪያ ስፍራ በመቀየር ቅዱሳን በተረጋጋ ሁኔታ ማምለክ እንዲችሉ ሆኗል። በዚሁ በ7 ዓመት ውስጥ 2 ዓመት ዲያሊሲስ የሚያደርግ አንዱ ደግሞ እንደዚህ በዲያሊሲስ የሚያደርግ የነበረ ምስክርነቱም አለ። የተፈወሰ ከ4 በላይ የሞተ ሰው ተነስቷል። ማድረቂያ ተወቅታ ስትመሰክር ያለ ዘውዲቱ ሆስፒታል እንደውም ቼክ አድርገው ድንጋይ ነው ማድረቂያውን። ይህን ሁሉ ቴስት ያደረግንበት ቴስቲሞኒዎች
አሉ ብዙ HIV አልወልድ ያለ ማህፀን 200 ምናምን በላይ ፋይል ስላለ አልወልድም ያሉ ማህፀን እንቁላል ያረጀ የወልድ አይችሉም የተባሉ ማህፀን በሐኪም ስተት ተቆርጦ የወጣ የወለዱ በሐኪም ስተት ይሄኛውና እንቁላሉ አርጅቷል እንዲህ ነው በተፈጥሮ ግን የተባለ የተዘጋ ብዙ ልጆች የወለዱ። HIV ግን ደግሞ ለሰው ምስክርነት አንሰጥም፣ ግን ከ800 በላይ የሚሆናል። ምክንያቱም እኛ ለገበያ አይደለም ሰው እንዲያውቃቸው ሳይሆን ምስክርነታቸውን ጌታ አውቁ እግዚአብሔር ከብሮ የነሱ ስብዕና ሳይጎዳ ማንነታቸው ሳይጎዳ በሐኪም ቴስት አስደርገን እርግጠኛ በሆነ በጓዳ አስመስክረን ለጌታ ክብር ሰጠን እንሸኛለን። መድረክ ላይ አናውጣ። በተለይ ያላገቡ ሲሆን እንዲህ ናት እንደዚህ ነው ብሎ ማንም አያገባል። ስለዚህ ቤተ ክርስቲያን ልታድን እንጂ አድና ለሌባው አሳልፋ ምትሰጣ። ጊዜያቸውን ደግሞ ትላንት ወድቀ ከተማርክበት ይልቅ ወደቅበት የተባለውን ሰምቶ እሱ እንደዚህ ነው ብሎ በትላንት ስም ስለሚሰጥ ከዚህ የተነሳ ጋራጅ ስለሆነ ቤቱ ብዙ ልጆች ተሰርተዋል፣ የከበረ ደረጃ ደርሰዋል። እግዚአብሔርን እናመሰግናለን። የክርስቶስ ፈለግ ቤተ ክርስቲያን ቅዱሳንን በእግዚአብሔር ቃል በማስታጠቅ በጸሎትና ሕፃናትን በማስተማርና ለቁም ነገር በማብቃት ከፍተኛ ስራ እየሰራች ሲሆን በተለይም ጤናማና እግዚአብሔር አምላክ ባከበረው በቅዱሱ ጋብቻ ብዙዎችን እየዳረች ብዙ ፍሬን ማየት የቻለች ቤተ ክርስቲያን ሆናለች። ኢየሱስ ለእኔ ዓይኔ ነው። ኢየሱስ ሕይወት፣ ኢየሱስ ፍቅር። ራሱን መምራት የማይችለውን ሰውዬ ሰው እንዲመራ ያደረገ እኔን ያመነ 2 ፓተንቶች አሉኝ ስለ ኢየሱስ። ሀሳቡን ማይቀይር ቦታ ማይቀይር አባት አለኝ። ሁለተኛ ነገ ነው ለሰዎች ብዙ የነገ ዛሬ የሚወስድባቸው ብዙ ሰው ነገና ኢየሱስ አብረው ይመጣል። እንዲህ ብለናል